የምን አጀንዳ ማስቀየር ነው? ታላቅ ጥሪ በመላው ዓለም ለምትገኙ ቅዱሳን ሁሉ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሪዎች ላይ ትልቅ ርብርብ ጫና እንድታረጉ በጌታ ፍቅር በጌታ በኢየሱስ ስም እለምናቸዋለሁ። በኢየሱስ ክርስቶስ ስም እለምናቸዋለሁ። ምንድነው ጫና የምናደርገው? ቤተ ክርስቲያኒቱ ከሉትራን ወርልድ ፌዴሬሽን ጋር ህብረት አላት። እናሳ ይህ ህብረት ወንድ ለወንድ ያጋባል፣ ሴት ለሴት ያጋባል። አጋንንታዊ ድርጅት ነው። አጋንንታዊ ተቋም ነው። እግዚአብሔር በሚጸየፈው ውስጥ ነው ያለው። ከእግዚአብሔር እውነት የወጣ ነው። በሚያስደነግጥ ሁኔታ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከዚህ ህብረት ጋር አሁንም አለች። በጣም አስደንጋጭ ነው። አጀንዳ ለማስቀየር ሌላ አጀንዳ አታምጡብን እባካችሁ። ይህንን በጽኑ ተቃወሙ። ወዳችኋለሁ። ኖርዌጂያን ሉትራን ቸርች ጋራ ህብረት እንዳለው ይታወቃል። ከዚህም ከዓለም አቀፍ ኦርጋናይዜሽን ጋራ ህብረት እንዳለው ይታወቃል። ለምንድነው ቆርጦ መጣል ያቃተው? ስለዚህ እኔ ምንድነው ያልኩት ትላንትና በሊደርሺፕነት ያሉ ሰዎች ከዚህ ርኩሰት ጋር ቀጥተኛ ድጋፍ እየሰጡ ያሉትን በሙሉ መቃወም ያስፈልጋል። መግለጫ አውጥቶ መግለጫውን በትክክል ፕራክቲካሊ ማያደርገው ማይጥል ከሆነ there is something ከሌለው ከጨለማ ስራ ጋር አትተባበሩ ስለሚል ልድገምላችሁ ሐሳቡን አንድ ጊዜ። ክርስቲያኒቱ የሰባኛው መርሃ ግብር ላይ መጽሐፍ ቅዱሳዊ ልምምድን የተቀበሉ ቤተክርስቲያን እንትኑን ጽሁፉን አንዴ ጽሁፉን ይዩት። ምን ይላል? ጥቅምት 15 እና 16 2017 የተቀረጸ ቪዲዮ ነው። አሁን 2018 አይደል? ከአመት በፊት ማለት ነው። ኦኬ ቤተክርስቲያኒቱ የሰባኛው መርሃ ግብር ላይ መጽሐፍ ቅዱሳዊ ልምምድን የተቀበሉ ቤተክርስቲያን መሪዎች መጋበዛቸውና የመካፈላቸውን አጋጣሚ እንዴት እንደተከሰተ ቦርዱ ከቀረበለት ዝርዝር መግለጫ ሁኔታውን ተገንዝቦ ስህተት መሆኑን ተቀብሏል። ለወደፊቱም እንዲህ አይነት ሁኔታ እንዳይደገምና የነበሩ ተያያዥ ግንኙነቶችም እንዲቋረጡ ወስኗል። ኦኬ አየኸው? አይተማው ምን ብሏል? ግንኙነቶች እንዲቋረጡ ወስኗል ጉባኤው። ግን ተቋረጡ ወይ? አልተቋረጡም። እሺ እንስማ። ተቀብሏል። ለወደፊቱም እንዲህ አይነት ሁኔታ እንዳይደገምና የነበሩ ተያያዥ ግንኙነቶችም እንዲቋረጡ ወስኗል። አየኸው? እንዲቋረጡ ከተወሰነ ለምን አልተቋረጡም ነው? this is my question. ኦኬ አክሰፕት አድርገናል። እሺ የተናገራችሁትን ከአመት በፊት ሰማን፣ አደመጥን፣ ቪዲዮ አየን። ግን አልተቋረጠም። ግንኙነቱ እንደቀጠለ ነው። እርኩሰቱ እንደቀጠለ ነው። አትተባበሩ የሚለው ቃል ከጨለማው ስራ ጋር አትተባበሩ የሚለው ቃል እንኳን አይደለም ስብሰባ አብሮ እየተሰበሰቡ በጀት ማጽደቅ ይቅርና የኦርጋናይዜሽኑ እንደውም በመሪነት ደረጃ አሉ ዶክተሩ እዚሁ ዓለም አቀፍ ኦርጋናይዜሽኑ ላይ አሉ በመሪነት ደረጃ። እንኳን አይደለም ተሰብስቦ በጀት ማጽደቅ ይቅርና አይተ ዝም ካልክ መተባበር ነው። አይዞ እደግመዋለሁ። እንኳን ስብሰባው መካከል ገብተ በጀት እያጸደቅ ይሄንን እርኩሰት ማስፋፋት ላይ እጅህን አስገብተህበት ይቅርና እየሰማህና እያየህ ዝም ካልክ ተባባሪ ነው። ይቺ ቤተክርስቲያን በኢትዮጵያ ታሪክ በኢትዮጵያ የክርስትና ታሪክ ምን ያህል ለወንጌል መስፋፋት ትልቅ አስተዋጽኦ እንዳበረከተች ይታወቃል። የኢትዮጵያ መካነ ኢየሱስ ቤተክርስቲያን
ከፍተኛ አስተዋጽኦ አበርክታለች። ህዝቡ የበዛው ወንጌል ተሰብኮ ነው። ኦኬ የስርዓት ሂደቶች ጥያቄ ውስጥ ያሉ ቢኖሩ ወንጌል ተሰብኳል። ለብዙዎች መዳን እቺን ቤተክርስቲያን እግዚአብሔር እንደተጠቀመባት እናምናለን። አሁን ይሄን ኮንግሪጌሽን ከዚህ ርኩሰት ጋር ተሰፍቶ የሚመጣ ጄኔሬሽን እየተበላሸ መሄድበት መሆን የለበትም። ገንዘቡ ጥንቅር ብሎ ይቅር። ይሄ 12 ሚሊዮን ህዝብ አንዳንድ ብር ቢያወጣ 12 ሚሊዮን ብር ማለት አንዳንድ ብር እንኳን ቢያወጣ አስራቱን የሚያወጣ ከዛ በላይ በሺዎች የሚቆጠር ገንዘብ የሚሰጥ የተባረከ ህዝብ ያለበት ነው። አይችልም ወይ ማስተዳደር? ይችላል። አጥቢያ ቤተክርስቲያኖቹን እያነጸ ያለው እኔ አሁን ሐዋሳ ለአገልግሎት ሄጄ እዛ ታቦር አጥቢያ የሚባለውን ከመናኸሪያው አካባቢ ያለውን ሄጄ አየሁት። አስደናቂ ህንጻን ይሰሩት። ገንዘባቸውን አውጥተው ነው የሚሰሩት። ኦኬ ህዝቡ ማስተዳደር ይችላል ራሱ። ይሄ ሊሰመርበት ይገባል። ስለዚህ ከዓመት በፊት ይሄን ባሉበት አንደበታቸው አሁንም ጉዳይ ውስጥ ተነክረውበት እንዳሉ የሚያረጋግጥ ነው። ኦኬ ይሄ እውነታ በተባራሪ የተሰማ ነገር ሳይሆን ታንጀብል የሆነ ኢንፎርሜሽን ነው እያሰማው ያለው፣ ኤቪደንስ ነው እየነገርኩ ያለው። ካልሆነ የህዝብ እኮ ማረፊያ ካጣ ሊደርሺፕ ላይ የተቀመጡት መሪ የተባሉት በትክክል ህዝቡን ማይመሩ ከሆነ ህዝቡ እኮ ይፈልሳል ወደ ሌላ ቦታ። ግልጽ ነው። እንደ ፍጥርጥርህ ብሎ ዞር ይላል። መካን ነው የምትሆነው። መካን ይሄን ወቅ ዛሬ ላይ ሆኜ ነው ምነግርህ። ይሄንን ወቁ መሪዎች የተባላችሁ መካን ሆና መካነ ኢየሱስ ሆና ነው የምትቀረው። መካን ማለት ልጅ አልባ መካን ሲሆን ቦታ ማለት ነው በግዕዝ። መካነ ኢየሱስ የኢየሱስ ስፍራ ማለት ነው። ካን ስታጠብቁ መካን ይሆናል። ቤተክርስቲያኒቱን መካን የሚያደርግ አካሄድ ነው እየሄዳችሁ ያላችሁት። ቢ ኬርፉል። ንስሐ ግቡ፣ አካሄዳችሁን አርሙ፣ አስተካክሉ። ሌላ ከሰማይ ወርዶ ለእናንተ የሚነግራችሁ የለም፣ ማንም የለም። በቃ የለም። ይሄው እኔን ባሪያውን እግዚአብሔር ልኮ እየነገረህ ነው ያለው። ምትሰማ ከሆነ ስማ። ለሰባቱ አብያተ ክርስቲያናት ጌታ ኢየሱስ መልእክት ልኳል ከመፍረሳቸው አስቀድሞ። አሁን ቱርክ ስትሄዱ የሰባቱም አብያተ ክርስቲያናት ፍርስራሽ አለ። ቱርክ ወደ እስላምነት ተቀይራለች። አጊያ ሶፊያ የሚባለው በጣም ትልቅ ዶም ያለው ቸርች አለ፣ ወደ መስጊድነት ተቀይሯል። ኦኬ ወደ መስጊድነት ተቀይሯል። እነ ግብጽ እንደነ ቱኒዚያ እንደነ አልጄሪያ አይነት ሀገራት የክርስትና እምብርት የነበሩ ናቸው። ዓለም አቀፍ የቤተክርስቲያን ጉባኤያት ሲካሄድባቸው የነበሩ ስፍራዎች ናቸው። ባልተሰጣቸው ነገር ላይ ፎከስ አድርገው እርስ በርስ ሲፋጩ ጠላት ገባ። በስድስተኛው መቶ ክፍለ ዘመን የተጀመረ የእስልምና ሃይማኖት ወረራቸው። በስድስተኛው መቶ ክፍለ ዘመን ስለዚህ ላሳስባችሁ እወዳለሁ። አምባሰሮቹ የሚናገሩትን አንዳንድ ነገሮችን እስቲ ላሰማችሁ። የሚገርም ነው በጣም። የምን አጀንዳ ማስቀየር? ታላቅ ጥሪ በመላው ዓለም ለምትገኙ ቅዱሳን ሁሉ በኢትዮጵያ የምን አጀንዳ ማስቀየር? ኦኬ አንዴ የምን አጀንዳ ማስቀየር? ታላቅ ጥሪ በመላው ዓለም ለምትገኙ ቅዱሳን ሁሉ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሪዎች ላይ
ትልቅ ርብርብ ጫና እንድታደርጉ በጌታ ፍቅር በጌታ በኢየሱስ ስም እለምናቸዋለሁ። በኢየሱስ ክርስቶስ ስም እለምናቸዋለሁ። ምንድነው ጫና የምናደርገው? ቤተ ክርስቲያኒቱ ከሉትራን ወርልድ ፌዴሬሽን ጋር ህብረት አላት። እናሳ ይህ ህብረት ወንድ ለወንድ ያጋባል፣ ሴት ለሴት ያጋባል። አጋንንታዊ ድርጅት ነው። አጋንንታዊ ተቋም ነው። እግዚአብሔር በሚጸይፈው ውስጥ ነው ያለው። ከእግዚአብሔር እውነት የወጣ ነው። በሚያስደነግጥ ሁኔታ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከዚህ ህብረት ጋር አሁንም አለች። በጣም አስደንጋጭ ነው። አጀንዳ ለማስቀየር ሌላ አጀንዳ አታምጡብን እባካችሁ። ይህንን በጽኑ ተቃወሙ። ወዳችኋል። አጀንዳ ማስቀየር የሚለውን ሐሳብ ደጋግሞ ተጠቅሞታል። አዎ ፓስተር የሚለው አገላለጽ ዓለም አቀፋዊ ስለሆነ ነው ፓስተሮች የሚለውን ማዕረግ የተጠቀምኩት እንጂ ቤተክርስቲያኒቱ ቅስና የሚል ነው የምትሰጠው። የምትሾመው በቅስና ማዕረግ ነው። ይሄ ቄስ በሚለው ነው እና በጣም የተወደዱ እግዚአብሔር ሰው የሚደመጡ የሚሰሙ ሃምብል የሆኑ አገልጋዮች ያሉባት ነው መካነ ኢየሱስ። ፓስተሮች የሚለው አገላለጽ በተለይም ከዚህ ከወንጌላውያን ከባቢ ውጪ ያሉ ሰዎች አጠቃላይ ፓስተር በሚለው ስለሚጠሩ አገልጋዮች ፓስተር በሚለው ይገባቸዋል በሚል ነው እንጂ የመካነ ኢየሱስ ቄስ ነው። ኦኬ የመካነ ኢየሱስ አገልጋይ ነው። ከእስልምና የመጣ ነው። ይሄ አሁን የምታዩት ወንድም ከእስልምና የመጣ ነው። በአገልጋይነት ያለ ነው። አሁንም በመካነ ኢየሱስ ውስጥ ማለት ነው። ሰው ከስንት አይነት ስፍራ ጌታ ኢየሱስን አግኝቶ ሲመጣ እዚህ ደግሞ እንዲህ አይነት የተቀላቀለ አካሄድ ሲያዩ የሚደነብሩ አሉ። አሁን በአገልጋይነት ደረጃ ያሉት እንደዚህ አይነት ጥሪ ሊያስተላልፉ ይችላሉ። ያመኑ ወደ ጌታ መንግስት የተጠሩ ሰዎች ይህንን ሲሰሙ ምንድን ነው የሚሉት? አጸያፊ እኮ ነው። በጣም ቀፋፊ ነገር እኮ ነው። በጣም ትኩረት እንደሚያስፈልገው ነው እየተናገረ ሶ ጫና ማድረግ አለብን ነው የሚለው። ጫና ማድረግ አለብን። ከእስልምና የተጠሩ በጣም ብዙ አገልጋዮች አሉ። በጣም ብዙ እኔ እንኳን ማቀው ደግሞ በጣም የተወደደ አገልጋይ አለ ከእስልምና የመጣ አይደል? እንደ አሁን ለምሳሌ ዘማሪ ራሱ ማን ነው እስልምና የመጣ አንድ ዘማሪ አለ ማን ነው? ይድነቃቸው አይደል? ይድኔ ከእስልምና ይመስለኛል። የአባቱንም ስም ስመለከት ከእስልምና ባክግራውንድ እንደመጣ ከምስክርነቱም የሰማው ይመስለኛል። ዘማሪ ይድነቃቸው። ሌሎችም አሉ በፓስተርነት የሚያገለግሉ አሉ። በፕሮፌሰርነት የሚያገለግሉ በቲዮሎጂ ደረጃ በፕሮፌሰርነት የሚያገለግሉ አሉ። እኔን ያስተማረኝ ከእስልምና ካስተማሩኝ ሰዎች መካከል ከእስልምና ባክግራውንድ የመጣ በቃ የሚገርም ሰው አለ እማቀው። የክርስትናን ቲዮሎጂ በደንብ አድርጎ ለብዙ ሰዎች እያስተማረ ያለ ማለት ነው። ምስክርነታቸውን እየሰማን የምንደነቅባቸው ሌሎችም አሉ። ሶ ከሌላ ጽንፍ የመጡ ሰዎችን የሚያስደነግጥ ነገር ነው እየሰማን ያለ ነው ማለት ነው። ይሄ አካሄድ አይበጅም። በድብብቆሽ ቀኑ እንዳልቅ ጊዜው እንዳልቅ አለ ፓስተር ታምራት አይለ በድብብቆሽ ጊዜው እንዳያልፍ የሚል መዝሙር አለው። በጣም የሚገርም አሁን እኮ ድብብቆሽ ነው። እዚህ ጋር የሚነገረው ሌላ፣ እዚህ ጋር የሚሰራው ሌላ። አገልጋይ ሁሴን
ጌታ ኢየሱስ ይባርክ። ከእውነት ጋር መቆምህ ዋጋ ሊያስከፍል ይችላል። ነገር ግን ብዙዎች ከዚህ እውነት ጋር ይቆማሉ። ብዙዎች እየጮህንለት ካለው እውነት ጋር ሼር መደረግ አለበት። ተጽዕኖ መፈጠር አለበት። ለምንድን ነው በሁለት ቢላዋ የሚበላው? ለምን አሳፍርም? በጣም ከባድ ወንጀል ነው ይሄ። እግዚአብሔር የሚጠላው ማንነት ነው ይሄ። ቱ ፌስ፣ ሁለት አይነት አይደንቲቲ፣ ሁለት አይነት አይደንቲቲ። አዎ እውነት ነው። እኔ መካነ ኢየሱስ አባል ነኝ፣ ግን እንዴት ነው አብሬ የምቀጥለው? የጌታ እራትስ እንዴት ላደርግ ነው የሚለው። እውነት ነው አስናቀ። እንዴት ነው የጌታ እራት ሰዎች በህብረት ሊቀበሉ የሚችሉት? ይሄንን ነገር በሰዶማዊነት ላይ በዚህ ርኩሰት ላይ ቤተክርስቲያኒቱ አንቀጽ አውጥታ ኦፊሻሊ መናገር አለባት። አንደኛ። ሁለተኛ ከዚህ ህብረት ራሷን ቆርጣ መጣሏን፣ ህብረት እንደሌላት ከዚህ በኋላ በምንም አይነት ስብሰባ ውስጥ እንደማትሳተፍ መግለጥ መናገር አለባት። ኦኬ። ሶስተኛ ይሄንን ነገር ሊያከናውኑ የሚችሉ መንፈሳዊነትን በለው የማያመቻምቹ አቋም እና አቅም ያላቸው ሰዎች መምራት አለባቸው። አለቀ። አቋምም አቅምም ያላቸው ሰዎች መምራት አለባቸው። ሙሉ በሙሉ መቋረጥ አለበት። ልክ የኬንያዋ ሉትራን ቸርች ቆርጣ እንደጣለችው ልክ እንደዛው ትላንትና አቅርቤላችኋለሁ። እዚህ ጋር ለዶክመንት ያህል ላሳያችሁ እችላለሁ። እንዴ በጣም ነውር እኮ ነው ወገኖቼ፣ በጣም በጣም ነውር ነው። አትተባበሩ እኮ እንዲቀል ላልጋ እዚህ ጋር እነዚህ ሰዎች አሉ። በመሪነት ደረጃ ያሉት ዶክተር ዮናስ ማለት እኚህ ናቸው። በስብሰባው ላይ መሀል ላይ የምታዩቸው ምናልባት ከፍ ማድረግ ከተቻለ ይኸው እዚህ ጋር የምታዩቸው እዚህ ስብሰባው እሳቸው ነው የክርስቲያኒቱን ወክለው ነው ሄዱት። ቅድም ያቀረብኩላችሁ የኢቫንጀሊካል ሉተራን ቸርች ኦፍ ኬንያ ዊዝድሮ አርጋ ከሉተራን ወርልድ ፌዴሬሽን መውጣቷን በይፋ አስገንዝባለች። ይሄ ነው መሆን ያለበት ነው። ይሄ ነው መደረግ ያለበት ይሄ።
የጨከነ ኤልያስ በዚህ ዘመን መሰልጠን ያለበት መንፈስ የኤልያስ መንፈስ ነው። በነገራችን ላይ በኋላም ኤልያስና ሙሴ እንደሚገለጡ ሁለቱ ወይራዎች የተገለጠ አገልግሎት እንደሚኖራቸው በራእይ ዮሐንስ 11 ላይ በግልጽ ተጽፏል። የኤልያስን መንፈስ ይፈልገዋል እግዚአብሔር። ከጨለማው ጋር ማይተባበር ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና ብርሃን ነውና። ስለዚህ ከኬንያ ትማር ነው። እንደው ከእግዚአብሔር ቃል መማር ካቃታት መሪዎቹ መማር ካቃታቸው ከኬንያ ከጎረቤት ሀገር ቤተክርስቲያን ትማር። በቃ ዊዝድሮ አድርገው ወጥተዋል በአቋም። ይሄም ሪቨረንድ ነው፣ ዶክተር ነው፣ የኬንያውን ቤተክርስቲያን የሚመራ ግን በአቋም ይሄንን አድርጓል። በቃ ለምንድን ነው አቋም ማይኖራችሁ? ለምን ስንት ዘመን ሊኖር በእግዚአብሔር ፊት ምን ልትመልሱ? ይሄ የምትመለከቱት ያንን ዲቴል የሚያሳይ ነው። ካልሆነ መጨረሻዋ በምድራችን ላይ ይሄንን ሬንቦ ባንዲራ አንጥፋ ቁርባን አቀርባለሁ የምትል ቤተክርስቲያን መምጣቱ አይቀርም። ይሄንን ወቅ ይሄን አይመጣም ምን ትተጃለ? ይሄንን ወቅ ነገ ከነገ ወዲያ ፈቶ ይመጣልሃል። ያኔ ምን ልትሉ ነው? ምን ልትሉ? ይሄ ትውልድ ማምለጥ አለበት። ጄነሬሽኑ አሁን በወጣት በህፃንነት ደረጃ ያሉ አሉ፣ ቲኔጀርነት ላይ ያሉ አሉ። የነዚህን ህይወት የሚያበላሽ ነገር ነው የሚሆነው። ደግሞ በዚህ በእምነት ተቋም በኩል የሚመጣ በሽታ ወንድሜ አይወጣም፣ ምሽግ ነው የሚሰራው። አሁን የካቶሊክ ቤተክርስቲያን አንዱ የናዳት ነገር ምንድነው ካልከኝ የተመሳሳይ ጾታ ርኩሰት አንዱ በዓለም ዙሪያ አሁን ካላት አቅም በላይ ሊኖራት ይችል ነበር። ግን ግብረ ሰዶም ላይ ያላት አቋም ህዝብ አጥፍቷል፣ ትውልድ አበላሽቷል። በጣም ብዙ የሚታወቅ ታሪክ አለ። እዚህ አገር አሜሪካ ፍርድ ቤት ከ260 በላይ የክስ ሂደት አለ። በዓለም አቀፍ ደረጃ የሚታወቅ በህፃናት በወንድ ህፃናት ላይ የደረሰ ጥቃት በካቶሊክ ቤተ እምነት ውስጥ የተሰራ ወንጀል አለ። ኦኬ። ስለዚህ ትውልድ የማትረፍ ስራ ነው የምትሰራው። ለልጅህ አስብ፣ ለልጅሽ አስቢ፣ ለልጆችሽ አስቢ፣ ለልጆቻችሁ አስቡ። አጀንዳ ለማስቀየር ሚንጫጫውን ነገር ተወውና በተጨባጭ እያየን ያለነውን ነገር ተቃውም። ይሄ የሳተች ቤተክርስቲያን አካሄድ ነው። የሳተች ቤተክርስቲያን አካሄድ ነው። ቴንክ ዩ። ዳሩ ግን ነብይ ነኝ የምትለውን ባሪያዎቼን እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለ። አዮ መተው፣ እያዩ መተው፣ እዛው ራሱ እያየ መተው የለብህም። ነቅለ ነው ማውጣት። ተመክሮ እስከሚመለስ ንስሐ ገብቶ ተስተካክሎ እስከሚመጣ ድረስ የታመመ ከብት ለብቻ ነው የሚቀመጠው። መርፌውን ጨርሶ ይመጣል ማለት ነው። ቤተክርስቲያን እንዲህ አይነት ኦቶሪቲ አላት። በቆሮንቶስ ቤተክርስቲያን ውስጥ የአባቱን ሚስት ያገባ በአሕዛብ እንኳን ያልተሰማ ኃጢአት በእናንተ ዘንድ ተሰምቷል ይላቸዋል። ነፍሱ በጌታ ቀን እንድትድን ለዩት ይላል። ስጋውን ለሰይጣን አሳልፎ ይሰጥቻል ይላል ጳውሎስ። ሲሪየስ ነው። በጣም ሲሪየስ ነገር ነው። ቀላጮች ብሎ ይጠራቸዋል። እንደዚህ አይነት ኩሰት ውስጥ ያሉትን ሐዋርያው ጳውሎስ ቀላጮች እያለ ይጠራቸዋል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9
ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ጀምሮ። አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ እዚህ ጋር ፖስት ላድርግላችሁ። በዚህ አይነት ነገር ውስጥ ያሉትን ሌሎችንም አብያተ ክርስቲያናት ጉዳይ እንመለከታለን። መሰረተ ክርስቶስ የሚባለውን ቤተክርስቲያን ከእንደዚህ አይነት ነገር ጋራ የሚሰሙ ሩመሮች አሉ። በደንብ መረጃዎችን እሰበስባለሁ። ለምን? ግለጡት ስለሚል መጽሐፍ ግለጡት ነው። ገልብጠው ተቀላቅሎ ጉዞ የለም። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔርን መንግስት አይወርሱም። ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁም እንዴ? የኃጢአት ፍቃድ አልተሰጠ። ዳግመኛ ኃጢአት አትስሪ አትበዲ ብሎ ነው ጌታ ኢየሱስ ሲያሰናብታት ምን ነው? የኃጢአት ፍቃድ አልተሰጠ። አይወርሱም። አትሳቱ። መሳት የለብህም። ሴሰኞች ቢሆን ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋራ ዝሙት የሚሰሩ ይሄ እንደውም ቀላጮች የሚለው ሆሞሴክሹዋሊቲን የሚያሳይ ቃል ከሁለቱም ጋራ የሚሄዱ ስለዚህ መንጋ ለመጠበቅ እግዚአብሔር እረኛ አድርጎ አገልጋይ አድርጎ ታማኝ አድርጎ ቆጥሮ ከሾመ ለመንጋውና ለራሳችሁ ተጠንቀቁ የሚለውን የእግዚአብሔርን ቃል ማክበርና በዛ እውነት መሰረት መጓዝ ያስፈልጋል። ኦኬ እግዚአብሔር መንግስት አውርሱ ነው። ኦኬ ይሄንን በትክክል በነገራችን ላይ የኦርቶዶክስ የልማት ተራድኦ ድርጅት የሚባል ከዚህ በፊት ተናግሬያለሁ። ከእንደዚህ አይነት ድርጅቶች ጋራ ህብረት አላቸው። እነሱ ፎቶ አይነሱም፣ አደገኞች ናቸው። ፎቶ ሳይነሳ ውስጥ ለውስጥ ገንዘብ የሚሰራ የእምነት ተቋም ሞልቷል። የኦርቶዶክስ ይሄ የልማት ተራድኦ ምናምን የሚባል ድርጅት አለ እዛ 4 ኪሎ አካባቢ የማይሰበስበው አይነት ፈንድ የለም። ያው ትውልድ ፈንድ የነሱን ፈንድ እየተሰበሰበ ምንም በላዩ ላይ እሳት ነው ማነው በእሳቱ ላይ ቤንዚን ነው የሚያቀጣጥሉት የሚጨምሩት እየባሰ ነው የሚሄደው። ገንዘብ ለኤችአይቪ ተብሎ ገንዘብ ይላል። ኤችአይቪ ይስፋፋል። ለሰዶማዊነት ማቆሚያ ተብሎ ገንዘብ ይመጣል። ግን ምን ማድረግ እንዳለበት ተነግሮት እንደ እሳት እየፈላ ሄደ። ማትረፊያ አይደለም ማስፋፊያ ነው። ግልጽ ነው። የእግዚአብሔር ቃል የሚናገረው ግልጽ ነው። ጆሮ ያለው መስማትን ይስማ። በቃ ጆሮ ያለው መስማትን ይስማ። ይሄ የመጨረሻው ዘመን ነው። ባይዘዌ
ጽድት ያለ ጥርት ያለ አካሄድ ለቤተ ክርስቲያን ያስፈልጋታል። በዚህ ዘመን ጥርት ያለ ያልተቀላቀለ ከኤልዛቤል መንፈስ ጋር ያልተቀላቀለ ከኒቆላውያን ትምህርት ጋር ያልተቀላቀለ ከበለዓም ትምህርት ጋር ያልተቀላቀለ ጽድት ጥርት ያለ አካሄድ ያስፈልጋታል። ይሄ ነው የሚያስፈልግ። በዚህ ዘመን የትኛውም ቤተክርስቲያን የትኛውም ጥራ የፈለከውን ጥራ ጽድት ጥርት ያለ አካሄድ ያስፈልጋታል። ቻናሎች ኮሙኒኬት የምታደርጋቸው ተቋማት መንፈስ ትካፈልባቸዋል። ሊስን ኖት ኦንሊ በጀት ስፒሪት ሼር ታደርጋለ፣ ኢምፓርት ታደርጋለ፣ ኢምፓርት ታደርጋለ። የነሱም መንፈስ ይጠናወታል። ይጠናወታል። መንፈስ ኢምፓርት ታደርጋለ። እንዴ ለዚህ እኮ ነው መጽሐፍ ቅዱስ ለይተህ ራስህን እንድትኖር የሚነግርህ እኮ በልዩነት እንድትኖር የሚነግርህ። ለዚህ ከብሉይ ኪዳን ዘመን ጀምሮ እግዚአብሔር የሚያምነው የሚያስተምረው የሚናገረው በልዩነት እንዲኖሩ ነው። ህዝቡ በልዩነት እንዲኖር አትቀላቀል። የተመረጠውን ትውልድ ሌላ ሄደህ እንዳታገባ ይለዋል። ከአሕዛብ ሴቶች ጋር እንዳትጋባ ይለዋል። ለካህናት የተለየ ስርዓት ይሰራላቸው። ከባቢሎን ውጡ፣ ተለዩ፣ ኮብልሉ ይላቸዋል። ልዩነትን እሳት ልጥል መጣው ምን እፈልጋለሁ አለ ጌታ ኢየሱስ። ወደ አዲስ ኪዳን ስንመጣ እሳት ልጥል መጣው ከነደደች ምን እፈልጋለሁ? የነደደው እሳት ከኃጢአት እንድትለይ ነው የሚያደርግ። የወንጌሉ እሳት፣ የኢየሱስ የፍቅሩ እሳት፣ የመንፈሱ እሳት እምቢ እንድትል ነው የሚያደርግ። አትሞዳሞድ የሚል ዲያብሎስ ለጌታ ለኢየሱስ ያቀረበለት ፈተና አንዱ ወድቀ ብትሰግድልኝ የሁሉ ሰጣሃለሁ ብሎ የምድርን ሀብት ንብረት የነገስታቱን ክብር በሙሉ አሳየው ይላል። በቅጽበት ዓለሙ እንደተያዘ እናውቃለን። እግዚአብሔር ግን የሚለው በልዩነት ኑሩ ነው። ሰላምን ለማምጣት የመጣው አይምሰላችሁ አለ ጌታ ኢየሱስ። ባልን ከሚስት ሚስትን ከባል አባትን ከልጅ ልለይ መጥቻለሁ። በክርስቶስ ኢየሱስ ጉዳይ አይደለም እንዲህ ካለ ቋሚ የርኩሰት አጀንዳ ካለው ግሩፕ ጋር ይቅርና ከናት ልጅ ጋር ትለያያለህ። ስንት ዋጋ የከፈሉ ሰዎች አሉ አይደል እንዴ በመድራችን በኢትዮጵያ የቀብር ቦታ የተከለከሉ። ዛሬ ዘመን መጣ ብለ ከነዚህ ሰዎች ጋር ህብረት ስታደርግ አይቆረቁርህም ወይ ነው?